አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚች ቀን የቅዱስ ዮስጦስ ሚስት ቅድስት ተወክልያ በሰማዕትነት ሞተች። በየካቲት 10 እንደተጻፈ የእስክንድርያ ገዢ እርስ በርሳቸው ካለያያቸው በኋላ ቅድስት ተወክልያን ወደ ሀገረ ዕፃ ወስደዋት በሀገረ ዕፃ መኮንን ፊት የመኮንኑ እስክንድርያን መልእክት ባነበበ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትን መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ቃል ኪዳኖችም ገባላት። የከበረች ተወክልያም እኔ የክብር ባለቤት ስለሆነ ስለ ጌታዬ ኢየሱስ ክርስቶስ ፍቅር መንግስቴን ተውኩ፣ ከልጅነት ባሌም ተለየው፣ በልጆቼም አልተጽናናውም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው ብላ መለሰችለት። ይህንንም ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። የስጋዋም ቁርበት እስከሚቆረጥ ገረፏት። ከዚህ በኋላም ከእስር ቤት አስገቧት። የእግዚአብሔር መልአክ ተገለጠላትና ቁስሎቿን አዳናት። እስረኞች አይተው አደነቁ። ብዙዎች የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ እግዚአብሔር መልአክ ለከበረች ተወክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችንም የተሰጧትን ቃል ኪዳኖች ነገራት። በዚያን ጊዜም ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ምዕመናን ሰዎችም መጥተው ለወታደሮች ብር ሰጥተው የቅድስትን ሥጋ ወሰዱ። በመልካም መገነዝም ገንዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኖሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን የከበረ ኤጲስቆጶስ አባ በፍኑትዮስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብረ በአስኬትስ ገዳም መነኮሰ። ታላቅ ተጋድሎም በመጋደል ብዙ ትሩፋትን ሰራ። አዘውትሮ ይጾም ነበረ። ቅጠላ ቅጠልን ይበላል እንጂ በእሳት የበሰለ አይበላም። በገዳሙ ውስጥም መጻሕፍትንና የቤተ ክርስቲያንን ስርዓት ተምሮ ቅስና ተሾመ። በዚያም 35 ዓመት ኖረ። እነሆ ትሩፋቱና ጽድቁም በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳሳት አባ ፊላታዎስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም። ቅዳሴውንም ሲፈጽም ከጠጉር የሰራውን ማቅ ይለብሳል። እንዲህም የሚጋደልና የሚጸመድ ሆኖ ኖረ። በዚህ ሁሉ ዘመንም ከመነኮሳት ጋር ያገለግል ነበረ። በታመመ ጊዜም እግዚአብሔርን እንዲህ ሲል ጠየቀው። የክብር ባለቤት ጌቴ ኢየሱስ ክርስቶስ ሆይ ኤጲስቆጶስነት ስለተሾምኩኝ ጸጋህን በሆኑ ከኔ ታርቃለህን? ከእግዚአብሔር የታዘዘ መልአክም ወደ እርሱ መጥቶ አስተውል፣ እወቅ፣ አንተ በገዳም ሳለ በታመምክ ጊዜ የሚጎበኝህ የለም፣ ወይም የሚያገለግልህና ለደዌ መድኃኒት የሚሰጥህ አታገኝም ነበር። ስለዚህ እግዚአብሔር የሚረዳህና ደዌንም ከአንተ የሚያርቅ ሆነ። ዛሬ ግን አንተ በዓለም ውስጥ ነህ። በአንተ ዘንድ የሚጎበኙና የሚያገለግሉህ አለ። ለደዌህም መድኃኒትን የምትሻውን ምግብ ታገኛለህ አለው። ይህም አባት በኤጲስቆጶስነት ሹመት 32 ዓመት ኖረ። የሚያርፍበትም በቀረበ ጊዜ ካህናቱንና ዲያቆናቱን መምህራኑን ጠራቸው። የቤተ ክርስቲያናትንም ንዋየ ቅድሳታቸውን ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው፣ እወቁ፣ እኔ ወደ እግዚአብሔር እሄዳለሁና እንደሚገባም በመካከላችሁ እንደኖርኩ እናንተም ታውቃላችሁ። ለኤጲስቆጶስነት ሹመቴም እጅ መንሻ ከሚያመጡልኝ እንኳ አንድ የብር አላድ እንዳልሰወርክ በፊቱ ልቆም ያለኝ የክብር ባለቤት ጌቴ ኢየሱስ ክርስቶስ በእኔ ላይ ምስክር ይሁን አላቸው። ይህንም ሰምቶ አለቀሱ፣ ተሳለሙትም። እንዲባረካቸውና በክብር ባለቤት ጌታችንም ዘንድ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው። እግዚአብሔር ያክብራችሁ እስከ መጨረሻቱ ቅታም ድረስ በቀናች ሞት ያጽናችሁ። ይህንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚችም ቀን የባሌ መምህር አባ አሴር በሰማዕትነት አረፈ። ይኸውም በንጉሥ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላም የጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት የሱራፌል አምሳያቸው የሆነ ኢትዮጵያዊ ማህሌታዊ ያሬድ አረፈ። ይህም ቅዱስ ከአባ
ጌዲዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከባትና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ያስተምረው በጀመረ ጊዜ መቀበልን ማጥናትን እስከ ብዙ ዘመን ተሳነው። በአንዲት ዕለትም መምህሩ በእርሱ ላይ ተበሳጭቶ መጥቶ አሳመመው። ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፍ ላይም ትል ሲወጣ አየ። ትሉም ከዛፍ እኩሌታ ደርሶ ይወደቅ ነበረ። እንዲሁም ብዙ ጊዜ አደረገ። በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደ ወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ በብዙ ለቅሶ ወደ እግዚአብሔር በለመነ ጊዜ ልቦናውን ብሩህ ሆኖለት በአጭር ጊዜ የብሉይና የአዲስ መጻሕፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማህሌት የለም ነበር፣ በትሑት እንጂ። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእሳቸው ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑትን ማህሌታቸውን ተማረ። ወደ አነዋወሩም ወደ ምድር በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተክርስቲያን በ3 ሰዓት ገባ። በታላቅ ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ ያሳየው አስተማረው አለ። ይህችም ምስጋና አርያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሱም፣ ንግስቲቱም፣ ጳጳሱም ከካህናቱ ጋራ የመንግስት አለቆችና ሕዝቡ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁ በመላእክት በዓል በነቢያትና በሐዋርያት በጻድቃንና በሰማዕታት በደናግልም በዓል የሚሆን አድርጎ በሦስቱ ዜማ ሰራው። ይኸውም ግዕዝ፣ ዕዝል፣ አራራይ ናቸው። የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ከዚህ ከሦስቱ ዜማ አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉሥ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሥም የያሬድን ድምፁን እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማኅሌቱን እስከሚፈጽም አልተሰማውም። ንጉሥም አይቶ ደነገጠ። በትሩም ከእግሩ ላይ ነቀለ። ስለፈሰሰው የደም ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሥም በማለለት ጊዜ ወደ ገዳም ሄጄ መነኮስ ዘንድ አሰናብተኝ አለው። ንጉሥም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለውም መሐላውን ፈራ። እያዘነም አሰናበተው። ከዚህ በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ከእንዲ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን ሀገር ሄዶ በጾም በጸሎት ተወስኖ ስጋውን እጅግ እያደከመ ኖረ። ገድሉን በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ያሬድ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኖር አሜን። በዚህችም ቀን ቅድስት አናሲማ አረፈች። ይህችም ቅድስት በደናግል ገዳም መንኩሳ ራሷን እብድ አስመስላ ኖረች። በሌሊትም በጾምና በጸሎት ስጋዋን በመቅጣት ራሷን ታሰቃያለች። ሰዎችን በሚያዩት ጊዜ ራሷን አእምሯን እንደሳተች ትመስላለች። መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግል ገዳም ሄዶ ትሩፋቷንና ገድሏን ሁሉ ለመምኔቷ ነገራት። እርሷም ለእህቶች መነኮሳያት ነገረቻቸው። ከዚያችም ዕለት ወዲህ
አከበሯት። እርሷም ስላወረዷትና ስላጎሳቆሏት እህቶቿን እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥራቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን በዲዮቅልጥያኖስ መንግስት ዘመን ቅድስት አፎሚያ በሰማዕትነት አረፈች። የዚችም የእናቷ ስም ቴዎድሮስያኒ ነው። እርሷም የክብር ባለቤት ክርስቶስን የምታምንና የምትፈራ ናት። ሰይጣንም ክርስቲያኖችን በማስገደድ ለጣዖት እንዲሰግዱ አንቲሂጶጦስን ባነሳሰው ጊዜ ይቺ ቅድስት አፎሚያን ከብዙ ክርስቲያኖች ጋር አስረው አመጧት። አንቲሂጶጦስም ለአማልክት ሰዊ አላት። እኔ ከክብር ባለቤት ከጌቴ ኢየሱስ ክርስቶስ በቀር አልሰዋም፣ የአባቶቼም ተስፋ ለማግኘት ልቤ ጸና ነው አለችው። ያን ጊዜም አንቲሂጶጦስ ተቆጥቶ አጥንቷን እንዲሰብር ሕዋሳቱን ሁሉ እንዲለያይ ከሰረገላ መንኮራኩር ውስጥ ይጨምሯት ዘንድ አዘዘ። የእግዚአብሔርን መልአክ አዳናት። ሁለተኛም ነበልባሉ 48 ክንድ ከፍ ከፍ እስከሚል እሳት አንድደው ከውስጡ የወረውሯት ዘንድ አዘዘ። በእሳቱ መካከልም ቆማ ጸለየች። እየጸለየችም በደህና ወጣች። ብዙዎችም በጌታ አምኖ በሰማዕትነት አረፉ። ከዚህ በኋላ እስከ ማግስት ከወህኒ ቤት ጨመራትና በማግስቱ ወደ ሸንጎ አወጧት። እርሱም ለአማልክት ሰዊ አላት። ቅድስት አፎሚያም ሳቅ ብላ እኔስ ለማይናገሩ ድንጋዮች አልሰዋም አለችው። አንቲጶጦስም ሰምቶ ስጋዋን ይገፉ ዘንድ ማቃጥን ያላቸውን 4 ድንጋዮችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዞ ከዚያ ወረወራት። አራዊት ግን ተሸክመው ወጥተው ከውሃው ዳር አቆሟት። ደግሞ ስለታሞች ድንጋዮችና ሰይፎች በመሬት ውስጥ እንዲተክሉ ተቆራርጣ ትሞት ዘንድ በላያቸው እንዲያስሮጧት አዘዘ። ሮጣም ተሻገረች፣ ምንም የነካት የለም። ደግሞም በግለቱ ታር ዘንድ ደብድቦ ከብረት ምጣድ ውስጥ እንዲጨምሯት አዘዘ። ግን ምንም አልነካትም። ከዚህ በኋላም አራዊትን ሁሉ ድባትንም ሰበሰበ። በላያም ወሰዷቸው። አንበሶችም እግሯን ሳሙ። አንዲት አውሬ ተሸብራ እግሯን ነከሰቻት። ከሰማይም እንዲህ የሚል ቃል መጣ፣ የተመሰገንሽ አፎሚያ ወጥተሽ ወደ ከበረ ቦታ ነይ። እንዲህም ገድሏን ምስክርነቷን ፈጸመች። እናትና አባቷን መጥተው ገንዘው በአዲስ መቃብር ውስጥ ቀብሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የኤስድሮስ እናት ቅድስት ሶፊያና እህቷ አፎሚያ በሰማዕትነት አረፉ። ደግሞ የአባ በኪሞስና የአብላዲን መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ ዘአቅረብኩ ማሕሌተ ዘኪረ አእላፈ እምለተጸምዱከ ዘልፈ ለላነበብቶ ከብዘኔቴ መጽሐፈ እንተርእስከ እግዚኦ ጸሪቀኑ ትጉፈ እምላቡ ብሉዓን ተተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዘቲ መካን እስከ ደጌ ሊቅ ወኑ ህፃን ለጻፈው በክርታስ ወለዛ ጻፈውን ዘደስ ወለዛ አምቦስ ተርጎም ሰዲስ ወለሰማ ቃሎ ወጽነፈስ ጸሎተሙ ማርያም ያረቂተ ኩሉ አንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን፣ በረከታቸውም ከኛ ጋር ትኖር። ወአምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት